ቀጥበሉላቸው ተስተካከሉላቸው እስከስተካከሉ ይላል። አየ ላ ተተመነው ሊቃእ አልዐዱው አሉ ነቢ ሰለላሁ ዐለይሂ ወሰለም ወሰሉላህ አልዓፊያ አሉ። ወላኪን ኢዛ ወጀድቱሙሁም ፈስቢሩ ፈኢነል ጀነተ ተሕተ ዚላል ሲዩፍ አሉ። ከጠላት ጋር ተገናኝታችሁ መገዳደልን አትመኙ አሉ ነቢ ሰለላሁ ዐለይሂ ወሰለም። ነገር ግን በእናንተም በጠላትም መካከል አላህ ሰላምን እንዲያሰፍን ጸልዩ አሉ። ነገር ግን ጦር ሜዳ ላይ ካገኛችኋቸው ከተገናኛችሁ በኋላ ወንድሞቻችሁን ለማስገደል አሳልፋችሁ ለመስጠት ብላችሁ ወደ ኋላ እንዳትሸሹ የዛኔ አሉ። ጽኑ አሉ። አያርላ ይህ ነው። ስለዚህ ሊዋጋ የመጣን አካል የዛኔ ከራስህ ተከላከል ብሎ መናገር ነው በኢስላም ያለው ነገር እና ይሄ ጦር እንትና አዛዥነት ያሰኘዋል ምናምን አይነት ነገር ከሆነ ይሄ ያለው እንግዲህ አሁንስ በአንተ መጽሐፍ ነው እያልኩህ ነው። በአንተ መጽሐፍ ላይ ግን ሊጋደል ሳይሆን ምን መሰለህ አሁን ምናልኩ መሰለኝ ጥያቄ ምን መሰለህ ለምን ያ የሚመለሰው ሰው ለምን ይገደላል ነው ማለት ጦርነት ናፈቁ የሚመለሰው ሰው ለምን ይገደላል? ይገደል ነው የሚለው እስኪ ከፍተን ልየው። አዎ ችግር የለውም እሺ እናነባዋለን። ይገደል አይደለም የሚለው እሺ ብሩክዬ አንዴ ላንብብልህ። ቁጥር ልክፈትልህ ወይንስ ላንብብልህ? አይ ክፈተው ልክፈትልህ ችግር የለውም። ኔትወርክ እንትን ስለሚል ነው። ኔትወርክ ከቆረጠኝ እንግዲህ ተመልከት። እዚህ ጋር አንተ የጠየቀው ቁጥር ስንት ነው? 16 ነው አይደለ? 16 አይደለ? ከ15 ጀምሮ ልንብብልህ ሀሳቡ ከእሱ ጋር የሚያዝ ስለሆነ እናንተ ያመናችሁ ሆይ አለ እነዚያን የካዱትን ሰዎች ለጦር ሲጓዙ ባገኛቸዋቸው ጊዜ ጀርባዎችን አታዝሩላቸው። የማለት ሸሽታችሁ ጀርባዎችን ሰጥታችሁ አትሽሹ አትሄዱ እያለ ነው አላህ። ጀርባውን ሰጥቶ ይሄደስ ከዚያ ምን አለ አላህ? ያን ጊዜም ለግድያ ለመዘዋወር ወይንም ወደ ሰራዊት ለመቀላቀል ሳይሆን ጀርባውን የሚያዞር ሰው ከአላህ በሆነ ቁጣ በእርግጥ ተመለሰ፣ መኖሪያውም ገሃነም ናት፣ መመለሻይቱም ክፋት ከፋች አለ እንጂ ግደሉት አላለም። ይህን ሰው ቅጣቱን የተናገረው እስኪ ምንድነው የሚል በአላህ በሆነ ቁጣ በእርግጥ ተመለሰ አለ። ከዛ መኖሪያውም ገሃነም ናት ሲሆን ነው ማለት ነው ያሰሚገ። አዎ ይሄ ሰው የንስሐ ካላደረገ በዚያው ወንድሞቹን አሳልፎ የሰጠ ሰው ወንጀለኛ ነው። ወንጀል ያደረገ ደግሞ የገሃነም ነው። ያ ማለት ግን ለዘላለም ገሃነም ይኖራል ማለት አይደለም። ለዘላለም ገሃነም የሚያኖረው ክህደት ነው በኢስላም። ነገር ግን ኃጢአትን በማድረጉ ምክንያት ቅጣት ይገባዋል ነው። አንተ እንዳልከው ግደሉት ያን ሰው አላለም አላህ። ግደሉት አላለም። አያረለ እሺ ደግሞ ሌላ ሶስተኛ ጥያቄ የምነሳል የእናንተ ማለት በእናንተ አስተምሮ አንድ ሰው ወደ ሰማይ የሚሄደው በስጋው ነው ወይስ በነፍሱ? ወደ ሰማዩ ማለት ገነት የሚገባ ሰው የሚሄደው በስጋው ነው ወይስ በነፍሱ? በጣም ጥሩ። በስጋም በነፍስም ነው። በስጋም በነፍስም ወደ ገነት ይገባል። ግን ስጋ ሲባል ጊዜ እቺ ምድራዊ ስጋ አይደለችም። እቺ የምትደግ ሌላ ስጋ ተዘጋጅቶለት ነው። እንደገና እንደ አዲስ አላህ እንደሚፈጥረን ቃል በቃል በቁርአን ላይ ተናግሯል። እና አንሸእናሁን ኢንሻአ ይላል። እኔ እንደ አዲስ መፍጠርን እፈጥራቸዋለሁ ብሎ ተናግሯል። ያ ማለት ምድራዊ ስጋ ለምሳሌ ትደግማለች፣ ትዝላለች፣ ትሞታለች። እንዲህ አይነት ስጋ አይደለም። ያ ምንድን ነው ከተባለ ዘላለማዊ የሆነ ማንነት ያለው ነው፣ የማይደክም አላህ ቃል በቃል ላ የመሱሁም ፊሃ ነሰቡን ይላል። በእርሷ ውስጥ ድካም አይነካቸውም በፍጹም ይላል። ልክ እንዲሁ ሞት የሚባል አይነካቸውም። ምንም አይነት መድከም የሚባል ነገር የለውም። ማርጀት የሚባል የለውም። የምድራዊ ስጋስ ያረጃል፣ ይጨመድዳል። አያርም። የገነት ሰዎች ግን ማርጀት የሚባል የለም። አንዴ የሚፈጠር ሁላቸውም በአንድ አይነት እድሜ ይገባሉ። የሚገርም 33 ዓመት ሆናችሁ ትገባላችሁ አሉ። ልክ አዳም ሲፈጠር በነበረበት ተክለ ሰውነትም ሆናችሁ ትገባላችሁ። እና የጀነት ሰዎች አያረጁም፣ እድሜያቸው ባለበት ነው። በቃ ኸላስ። እንዳውም ውበታቸው ከጊዜ ወደ ጊዜ በገነት ውስጥ በኖሩ ጊዜ ውበታቸው እየጨመረ ይሄዳል እንጂ የሚያረጅ ማንነት የላቸውም። እንደ ምድራዊ ሰው የምድር ሰው ለምሳሌ ሽንት ቤት ካካ ምናምን ይሄዳል። እንደዛ የሚባል የለም። የገነት ሰው ይሄ አያውቃቸውም። እንዲህ አይነት ቆሻሻ ነገር ምራቅ የለ፣ አክታ የለ፣ ሴት ልጅ የወር አበባ የሚባል የለ፣ ሽንት ቤት ሄዶ መጽዳዳት የሚባል የለ። ሌላ ዓለም ነው ያበቃ። ከዚህ ከምድራዊ ሰው የተለየ ሰው ነው። ይህን ይመስላል። አይራቡም፣ አይጠሙምም። የገነት ሰዎች መራብ መጠማት የሚባል ነገር የለም። ሳይበላ ለዘላለም መኖር የሚችል ማንነት አላቸው። አላህ ቃል በቃል በቁርአን ላይ እናንተ በገነት ውስጥ አትጠሙም እያለ ይናገራል። ገብታችኋል? ነገር ግን
ያንን ሰውየው ነው በፍላጎቱ በፈቃዱ ደስታን ለማግኘት ያክል ሊበላ ይችላል እንጂ ስለ ራበውና ስለተጠማ አይደለም። የማይጠማ የማይራብ ሰውነት ነው ያለው። ስለዚህ ከምድራዊ ሰውነት ጋር አይገናኝም። ይህን ይመስላል ብሩክ። ኦኬ፣ ስለዚህ ማለት ነው ከዚህ ውጭ ሌላ አዲስ ስጋ ነው ማለት ነው የሚዘጋጅላቸው። እቺ ምድራዊ ስጋ እቺ ደካማ ስጋ አይደለችም። እንዴት መሰለ ብሩክ፣ እቺ ምድራዊ ስጋ ትነሳለች፣ ትንሣኤ ይደረግላታል አይደለ? ትንሣኤ ይደረግና እንደገና አላህ ስብሐነሁ ወተዓላ እንደ አዲስ መስራትን ይሰራናል። ማለት ወደ ገነት ልክ ልንገባ ስንል የዛኔ ፍርዱ ምናምን ካለቀ ከተጨረሰ በኋላ ከፍርዱ ቀን ከትንሣኤ ቀን በኋላ አላህ ስብሐነሁ ወተዓላ በገነት በር ላይ ሰልሰቢል የሚባል ወንዝ አለ። ልክ በዚያ ገብታችሁ ታጠቡ ብሎ ያዘናል። የዛኔ ተክለ ሰውነታችን በዛ ሁኔታ ሳለን ይቀየራል። ቁመታችን የማንኛውም ሰው 30 ክንድ ወይም 30 ሜትር ይሆናል ወይም 60 ክንድ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የድኹሉ አህለል ጀነቲ ልጀና ዐላ ጡል አቢሂም አደም 60 ዚራዐን አሉ። የገነት ሰዎች ወደ ገነት ሲገቡ ልክ አዳም መጀመሪያ ገነት ተፈጥሮ በገባበት ቁመት ልክ 60 ክንድ ሆነው ይገባሉ አሉ። እያደለ አዳም ገና ገነትን ግባ ሲባል ጊዜ ዛሬ እንደምናያት ተክለ ሰውነት አልነበረውም። 60 ክንድ ነበር፣ በጣም ረጅም ነበር። በዚያ ተክለ ሰውነት ሆነው ይገባሉ። ሁሉም ሰው በዚህ ሆነው ይገባሉ። እድሜያቸው እስከተባለ የ33 ዓመት ወጣቶች ናቸው። ህፃንም አይደሉም፣ ሽማግሌም አይደሉም። ይወጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ሐዲስ ላይ ተናግረዋል። የድኹሉ አህለል ጀነቲ ልጀና ወሁም አብናእ 33 አሉ። ይሄ ነው። ይህ እድሜ ማን ነው? በዒሳ እድሜ ብለው ሁላ ተናገሩ። መሲሁ ከዚች ምድር ሲያርግ ወደ ሰማይ የ33 ዓመት ወጣት ልጅ ነበር። በዚያች እድሜ ሆነው ይገባሉ። ቁመታቸው ልክ እንደ አዳም እጅግ በጣም ያማሩና የተዋቡ ናቸው። አንድ የገነት ሰው ከሰማይ ብቅ ቢል እንዳው የውበቱን ገለጻ እየገለጹ ምን ያክል ፊቱ የሚያበራ ምድራዊ ስጋ እንዳልሆነች ከቀድሞ ልጨምርልህ። አንድ የገነት ሰው ከሰማይ ብቅ ቢል በፊቱ ብቻ ይህን ዓለም የማብራት አቅም አለው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለው አነ ሑረል ዐይን ጠለዐት ዐላ አህሊል አርድ ለአضአት ማ በይነ ሰማኢ ወልአርድ አሉ። አንድ የገነት ነዋሪ ከሰማይ ፊቱን ብቅ ቢያደርግ ወደዚች ምድር በሰማይና በምድር መካከል ያለውን በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። ታዲያ ከምድራዊ ስጋ ጋር ምን አገናኛት? ምድራዊ ስጋ ታበራለች? አታበራም። ያ ሌላ ማንነት ነው ያጀማ፣ እንደ ምድራዊ ማንነት አይደለችም። እሺ ይህን ይመስላለች። እሺ ቴንኪው። ሌላ አንድ መጨረሻ ጥያቄ አለ። አሁን ለምሳሌ በተለያዩ ክፍሎች ላይ ቁርአን ማለት ለምሳሌ ሱረቱል በቀራ 266 ላይ አላህ አንቀጾች እንዳበራራ ይናገራል። ከቁርአን ውጭ ያለው ክፍል ማለት የመለኮት መገለጥ አላቸው ሐዲስም ሆነ እንትን ይሄ ተፍሲር። በጣም ጥሩ። ሐዲስ ከአላህ ሱብሓነሁ ወተዓላ ዘንድ ነው። ቁርአንና ሐዲስ አንድነታቸውና ልዩነታቸውን ባጭሩ ላስረዳ። ቁርአን ቃሉም መልእክቱም ከአላህ ዘንድ ነው። ሐዲስ መልእክቱ ከአላህ ነው፣ ቃሉን ግን አላህ ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም ናቸው እንዲናገሩ የተደረጉት። ማን አስተላልፎላቸው? ያንን አምላክ አላህ ሱብሓነሁ ወተዓላ አስተላልፎላቸው። ገብቷቸዋል። ስለዚህ ሁለቱም ከማን ዘንድ ናቸው? መልእክታቸው አንድነታቸው፣ ሁለቱም መልእክታቸው ከአላህ ዘንድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው አንዳች እንደማይናገሩ ራሱ ቁርአን ነው የተናገረው። ቃል በቃል አላህ በቁርአን ላይ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ፣ ሙሐመድ ከራሱ አንዳችን አይናገርም፣ እርሱ ግን ከእኔ የሚተላለፍለትን ራእይ ብቻ ነው የሚናገረው አለ። ስለዚህ ንግግራቸው ያ ሐዲስ ራሱ ከአላህ ዘንድ የሚመጣ እንጂ ከራሳቸው የፈለሰፈው አይደለም። ያ እና ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ሐዲስ ኡቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጠሁኝ አሉ። ሐዲስንም ተሰጠው ነው ይወጣል። ያ ነው ሐዲስ ህየል ወሕይ ሳኒ፣ ሁለተኛው ራእይ ነው። እሱ ከአላህ ዘንድ ነው። አይ አንተ ስለዚህ ትእዛዙ የአላህ ትእዛዝ አለበት አልከኝ መሰለኝ። ግን አሁን ለምሳሌ አንተ እንትን ባልከው መሰረት ቁርአን የወረደው ማለት ሐዲስ ያስፈለገበት ምክንያት ቁርአን ሙሉ ስላልሆነ ወይስ ሌላ ምንድነው? ሙሉ ስላልሆነ አይደለም። ሙሉ ስላልሆነ ሳይሆን ምን መሰለህ ብሩክ፣ ቁርአን ጥቅላዊ ትእዛዝ ነው የያዘው አብዛኛው። ለምሳሌ ሐጅ አድርግ ይላል አይደል? የሐጁን ስነ ስርዓት ደግሞ አላህ ራሱ በዚያው በቁርአን ላይ ሙሐመድ ሆይ የሐጁን ስነ ስርዓት ደግሞ እንድታብራራላቸው በስራ የማብራራት የሚፈልግ ነገር አለ። ለምሳሌ
ሶላት ስገድ ይልሃል፣ ለምሳሌ ዘካ ስጥ ይልሃል። ያን አሰጣጡን ቁጥሩን ምናምን ደግሞ ነቢ ሰለላሁ ዐለይሂ ወሰለም ያንን ለትውልዶቻቸው ቁመው እንዲያስተምሩ ታዘዙ። ያው ትእዛዝ ራሱ አምላክ አላህ ሱብሓነሁ ወተዓላ በአንደበታቸው ላይ ያንን አስተላለፈላቸውና በልባቸው ላይ አስተላልፎ እርሳቸው በአንደበታቸው እንዲናገሩ አደረገ። ያ ነው አንድ ነቢይ ቃል ሲመጣለት ጊዜ ያን ቃል ያስተላልፋል አይደለም። ለዚያ ደግሞ ለትውልዶቹ ያንን በተግባር እየሰራ ሊያሳያቸው ይገባል አይደለም። ያንን ነገር አምላክ አላህ ሱብሓነሁ ወተዓላ ነቢያቶችን ያንን ትእዛዝ ያስተላልፋላቸውና ይህን ደግሞ በተግባር በዚህ መልኩ አሳዩ ብሎ ያዛቸዋል። ያ ነው ከዚህ አንጻር እንጂ ቁርአን አላህ ሱብሓነሁ ወተዓላ ሙሉ አድርጎ ነው እንትን ያለው። ግን ያው የቁርአን የተቀበለው ወይንም ያንን መለኮታዊ ራእይ የሚቀበለው ነቢይ በተግባር ሰርቶ እንዲያሳይ ይታዘዛል። ከዚህ አንጻር ነው ያንን ሐዲስ እንለዋለን ተግባራቸውን ነቢያቶቹ የሚሰሩትን። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ሐጅን ስነ ስርዓት በተግባር ሰርተው ካሳያቸው በኋላ ኹዙ ዐኒ መናሲከኩም አሉ። ይህን የሐጅ ስነ ስርዓታችሁን ከእኔ ያዙ እንዳያችሁት ብለው ተናገሩ። አላህ አዘዘ ቁርአን ላይ፣ ነቢ ሰለላሁ ዐለይሂ ወሰለም በተግባር አሳዩት። ያ ነገር ሱና ወይንም ሐዲስ ይባላል። ያንን ያደራረጉን ስርዓት አላህ ራሱ በሚያዛቸው መንገድ ነው የሚያደርጉት፣ ከራሳቸው አይደለም። እና ይህ ነው ሁለቱም ከአላህ ዘንድ የሆኑ ናቸው፣ ቁርአንም ሐዲስ። ቁርአንም ሐዲስም አልክ። ግን ምን አልክ መሰለህ አንተ ቁርአን ያጠቃለለ ሁሉንም ያጠቃለለ ነው አልክ። ኦኬ ግን አሁን ማለት ሁሉንም ያጠቃለለ ከሆነ ለምሳሌ ሐዲስ ላይ ለምሳሌ ሰሂህ ቡኻሪ 1145 እና ሰሂህ ሙስሊም 758 ቢላይ አላህ በአንድ ሶስተኛ ሌሊት እንደሚወርድ የሚናገሩ ክፍሎች አሉ። እሱ ቁርአን ላይ አልተዘገበም። አሁን ይሄ ቁርአን የተሟላ ያደርገዋል? ይኸውልህ ቁርአንን አላህ ሐዲስን ራሱ በቁርአን ላይ ገልጾታል እኮ እያልከው ነው። አላህ በሐዲስ ላይ ሐዲስን ገልጾታል። አላህ በቁርአን ላይ ስለ ሐዲስ እርሱን ራሱ የተናገረው ራሱ እንደሆነ ይናገራል እያልከው ነው። ከእኔ ዘንድ የሚተላለፍ ራእይ ነው ሐዲስን ይለናል። እስኪ ሐዲስ የሚለውን ወጣ ማስረጃውን ክፈተው። አሁን ያልከው ሐዲስ ማለት ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ማለት ነው አይደለም? ሐዲስ ማለት እሱ የተናገረው ነው እንጂ የኔ መለኮት እርሱ የሚናገረው ብሎ አላህ ከእኔ ዘንድ የሚተላለፍ ራእይ ነው ብሎ ቃል በቃል በቁርአን ላይ ተናግሯል። ላሳይህ። ሐዲስ ብሎ ስሙን ጠቅሶ ሐዲስ ማለት ትርጉም ምን ማለት ነው? ንግግር ማለት እኮ ነው። ነብዩ የተናገረው ነብዩ የአላህን ቃል በሱ አማካኝነት ተናግረዋል አልተናገረም? ተናግረዋል። እሱን ነው። ስለዚህ ቁርአንን ነው እንጂ ሐዲስ ሊሆን አይችልም ማለት ነው። አይደለም ሐዲስንም ነው አላህ ራሱ እየመሰከረ ነው። ቁርአን ላይ እየተናገረ ነው። ሙሐመድ የሚናገረው ሁሉ እያለን ነው። ከራሱ አንዳችን ላሳየህ። ሙሐመድ ከራሱ አንዳችን አይናገርም። ሐዲስ ማለት ንግግር ማለት ነው። ንግግራቸውን ምን አለ? ከእኔ የሚመጣ ራእይ ነው እርሱ ራሱ እያለ መሰከረ። እሺ ሐዲስ የሚለውን አሳየኝ። ሐዲስ ማለት ንግግር ማለት ነው። ገብቷል? ቋንቋ ሐዲስ የአረበኛ ቃል ነው። ብሩክ ገብቷል? ንግግር ማለት ነው። ንግግር ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ንግግር ማለት ነው። ስለዚህ የሙሐመድ አንዲትም አይናገርም ከእኔ የሚተላለፍ ራእይ እንጂ ሌላ አይደለም ብሎ መስክሯል ቁርአን ላይ አላህ። ስለዚህ አሁን ለምሳሌ አንተ ባልከው መሰረት ቁርአን የጎደለው ነገር አለ ማለት ነው። ማን ነው የጎደለ ነገር አለ ያለው? እንደሱ አይደለም ያልኩት። ሁለቱም ከአላህ ዘንድ ነው ያልኩት። እሺ ነው አሁን ተጓተናል። ግን ቀጥታ የመጣው ቁርአን ነው ሐዲስ ነው ካለ ሁለቱም ነው የመጣው። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ቁርአንንም ሐዲስንም ከአላህ ዘንድ ተሰጠሁኝ አሉ። ቀጥታ ከአላህ ነው የመጣላቸው። ላሳየህ እሱን። ኦኬ እሺ። አሁን ለምሳሌ ማለት ነው በተለያዩ ክፍሎች ብዙ ክፍሎች መጥቀስ እንችላለን። ቁርአን የተብራራና ግልጽ መሆኑን ይናገራል አይደል? ግን ማለት ነው አሁን ለምሳሌ አላህ ያለው ምንድነው? ሐዲስን ወይም ተፍሲርን ሲሆን ተጠቀሙ ያለው የፊተኞችን መጽሐፉን የሚያነቡት ሰዎች ጠይቁ ነው ያለው እንጂ ሐዲስን ተፍሲርን ተጠቀሙ አላለ። ቆይ አንዴ አዳምጥ። ተፍሲርን ተጠቀሙ ብሏል አላህ፣ ችግር የለውም። ሐዲስንም ተጠቀሙ ብሏል፣ ላሳየህ ነው። ተፍሲርን ተጠቀሙ እንዳላላት አላህ ተፍሲር ማለት ነው። ተፍሲር ማለት ነው የእውቀት ባለቤት ማለት ነው። የእውቀት ባለቤቶች ማብራሪያ ነው። የሚያነቡት ሰዎች የተባሉት የመጽሐፉ ባለቤቶች ክርስቲያኖችና አይሁዶች አይደሉ? አይደለም። መጽሐፉን የሰጣቸውን ነብያቶችን ነው እንጂ እያለ ያለው። በሌላ ቦታ ላይ አላህ የመጽሐፉ ባለቤቶች ያነባሉ የተባሉት እነማን ናቸው? ነብያቶች
አይሁዶችም ክርስቲያኖችም ይቀርቡታል በደንብ። ማስረጃ ሰየናት ክፈት። ምን ማስረጃ ነው ፈልገው? ኦኬ ኤሎሄም ማን ነው? ለምሳሌ አንተ ክርስቲያን ነህ አይደለ? አዎ። ክርስቲያን እንደመሆነ አምላክህ ማን ነው? የኔ አምላክ ኤሎሄም። ኤሎሄም በጣም ጥሩ። ኢየሱስ ክርስቶስ እና ሐዋርያቶች አንዲት ቦታ ላይ አምላክ ኤሎሄም ነው ያሉበትን አሳየኝ፣ ክፈትና። ኤሎሄም አምላክ ኤሎሄም ነው ያሉበትን? አዎ አምላክ። እሺ ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ላይ ያለውን አምላክ ብሎ የጠራው ኤሎሄም መሆኑን ዕብራይስጥኛ ላይ ከፍተን ማየት እንችላለን። እና ክፈት፣ አዲስ ኪዳን ላይ ነው ያልኩት። ኢየሱስ ክርስቶስ እንዲሁም ሐዋርያቶች እና እኔ በነገርህ ኤሎሄም በዕብራይስጥኛው ኤሎሄም ማለት እግዚአብሔር ማለት። ቆይ ለምንድን ነው የምትሸሸው? መሸሽ አይደለም፣ ማስረጃ ወጣ ብቻ እኮ ነው ያልኩህ። እሺ ክፈቱ። ዕብራይስጥኛው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል የሚለው ነው? ኢናርኬኖ ሎጎስ የሚለው አይደለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስለ የአምላክ ስም ይናገራል አይደል? ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ዕብራይስጥኛውን ነው የምትፈልገው ወይስ ግሪክ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ክርስቶስ ወይንም ማነው ዮሐንስ አምላክን ማን ብሎ ነው የጠራው? እግዚአብሔር። በአማርኛው እግዚአብሔር ነው፣ በግሪከኛው ስለዚህ እግዚአብሔር ይታወቃል። በግሪከኛው ኢናርኬኖ ሎጎስ ከሎጎስ በጣም ጥሩ ቲዮስ ነው። አንተ አምላክ ብለህ የምትጠራው እንጣለው እሱን ስህተት እንደሆነ እሱን እንግደለውና ወደ ቀጣይ እንሄዳለን። ኢየሱስ ክርስቶስም ሆነ ሐዋርያቶች አምላክን እግዚአብሔር ነው አምላክ ብለው አስተምረዋል ወይንስ ይህን ስም አያውቁትም? በቃ አሁን መጣልኝ። አሁን ለምሳሌ ያለ 99 ስሞች አሉ። አሁን አለ 99 ስሞች አሉት ማለት ቆይ እንጂ ራሱ ወረኝ። የተጠየቀው ሌላ ነው፣ የምታወራው ሌላ ነው። ስለ አላህ እናወራለን፣ ችግር የለውም። አሁን ግን አንተ አምላክን ኢየሱስም ሆነ ሐዋርያቶች እግዚአብሔር ነው ብሎ ያስተማረ አንድ ሐዋርያ ወይንም ነብያት አለ ወይስ የለም? ወይ ይሄ ሰማይ አለ መጽሐፍ ቅዱስ አማርኛ መጽሐፍ ቅዱስ በጣም አማርኛ ነው ሲያስተምሩ የነበሩት ሐዋርያቶችና ኢየሱስ ክርስቶስ ሐዋርያቶች ለምሳሌ ማለት ነው አላህ ዘናዚህ ስሞች አሉት ማለት ቆይ ያለ ስም አላህ ብቻ ነው ማለት ስለ አላህ አይደለም የተጠየቀው? ስለ አላህ ትጠይቀኛለህ? አይ አይደለም። አይ አሁን እኮ ያዝነው ነው እሱ ንጽር ነው እንጂ እኮ እንትን አይደለም። መልስልኝ እኮ የምታነጻጽረው እኮ አንተ ነው። ከዚያ በኋላ ስለምናን የምታነጻጽረው ብሩኬ? ምን አይ መጀመሪያ እኔ አልነበርኩም ነው የጠየቀው የነበረው። ያንተን መልስልኝ ነው አይደለም። ኤሎሂም ነው ስለ አይ ሸሸና ወደ አማርኛው መጣ። ደህና እየመለስኩልህ ራሱ ወደ እሺ እኔ መጽሐፍ ቅዱስ ቆይ እኛ የምንጠቀመው እግዚአብሔር የሚለውን ስም ነው። እሱ አንተ ምንድነው የምትጠቀመው? አይደለም እሱ በአርማይክ ነበር ሲያስተምር የነበረው። የምትጠቀመው ምንድነው? አይደለም ጥያቄ። ኢየሱስ ክርስቶስና ነብያቶች ሐዋርያቶች እግዚአብሔር የሚለውን ስም ያውቁታል ወይስ አያውቁትም? ያውቁታል። ምክንያቱም ፈጣሪ አምላካችን ሁሉንም ቋንቋ ይችላል። አሁን ከፈትና በእነሱ እንዳለ አይደለም ከእነርሱ ሲናገሩበት እግዚአብሔር አንዴ ከነብያቶችም ሆነ ከኢየሱስ ክርስቶስ ከሐዋርያቶችም አንዱ እግዚአብሔር ነው አምላክ ብሎ የተናገረበትን በራሳቸው መጽሐፍ ላይ በራሳቸው ቋንቋ አሳየን። ክፈት። በራሳቸው ቋንቋ አይ የኛ በነገራችን ላይ ማለት ነው የኛ አምላክ ሁሉንም ቋንቋ ስለሚችል በሁሉም ቋንቋ ላሳይ ይችላል። ለምሳሌ በአማርኛው መጽሐፍ ቅዱስ ከፍተን ማየት እንችላለን። አሁን አምላክ እሺ በአማርኛው አይደለም ጥያቄ። ቆይ አንዴ እግዚአብሔር አይ አንተ እኮ ይችላል አይችልም አይደለም እንዴ? ምን ሆነህ ነው ብሩክ? ግልጽ ጥያቄ እኮ ነው። ትልቅ ነህ አንተ፣ ህፃን ልጅ አይደለህ። ለምን ታወናብዳለህ ራስህን? እዚህ እኮ ህፃን ልጅ አይደለም ያለው፣ ሁሉም ትላልቅ ነው። ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ ምንድን ነው? ኢየሱስ አርማይክ። በአርማይክ ቋንቋ አምላኩን እግዚአብሔር ብሎ ነው የሚጠራው ወይንስ አይደለም? በአርማይክ ለምሳሌ በሌላ ብሎ ጠራው ማለት በኤሎሂም አይደለም ማለት ነው አምላክ። ጥያቄው እግዚአብሔር የሚለው ስም ላይ ነው። አምላኩን ይጠራ ነበር ኢየሱስ ወይንስ አይጠራ? ቆይ አንዴ በአርማይክ እግዚአብሔር ብሎ አልጠራው ማለት ኤሎሂም አይደለም ነው ማለት ኤሎሂም ብሎ አልጠራው ማለት ከዚያ በኋላ ደግሞ እሱን ጥያቄ ትጠይቃለህ። ችግር የለውም። ኢየሱስ አይ አይደለም። አይ ግልጽ እንዲሆንልህ ግልጽ ነው። ይኸውልህ ብሩኬ ግልጽ ነው። አብሽር። ኢየሱስ ክርስቶስ አምላኩን እግዚአብሔር ብሎ ጠርቷል አልጠራም? በአሮማይክ ቋንቋ እግዚአብሔር ማለት እኮ ያው ኤሎሂም ማለት ነው። ምን ማለት ነው? እግዚአብሔር ሳይሆን ጥያቄ እግዚአብሔር ብሎ ነበር አምላኩ። አይ በነገራችን ላይ ጌታችን ኢየሱስ በአርማይክ ነው የሰበከ ማለት የእግዚአብሔር
ስም እንትን አያጠፋውም። ኢየሱስ ክርስቶስ አምላኩን እግዚአብሔር ብሎ ጠርቶ ያውቃል አያውቅም? አምላኩን እያልክ አትናገር። በመጀመሪያ አምላክ እያልክ ነገር የሚመነስ አምላክ እሺ ችግር የለውም። ወደ እሱ እንመጣልሃለሁ። አምላክን በኢየሱስ ክርስቶስ ማን ብሎ ነበር የሚጠራው? ማን? አብን አባቱን እያልክ ጠይቀኝ እንጂ አምላኩን እያልክ አትጠይቀኝ። በመጀመሪያ እሺ አምላክ ማን ነው? ማን ብሎ ነው ክርስቶስ ያስተማረው ስለ አምላክ? በነገራችን ላይ ማለት ነው። አሁን ለምሳሌ በአርማይክ አስተምሮ በአርማይከኛ ሌላ ብሎ ጠራው ማለት ኤሎሄም አይደለም ማለት አይደለም። ፈጣሪ ይሄ ማለት ነው የሚለውን ከዚያ በኋላ ታወራለህ። ብሩክ ማን ነው የሚባለው ስሙ አምላክ በአርማይክ ቋንቋ በክርስቶስ አይደለም። ቆይ አንዴ እንደማመጥ እኔንም አዳምጠኝ። አሁን ክርስቶስ የሰበከው በአርማይክ ማለት ክርስቶስ ያስተምር የነበረው በአርማይከኛ ቋንቋ ኦኬ፣ በአርማይከኛ ነው። እሺ ተግባባን። ግን በአርማይክ ሌላ ብሎ ጠራው ማለት አምላክን በስሙ ኤሎሄም ማለት አይደለም። ምክንያቱም ነቢያቶች የሰበኩት ኤሎሄም ብለው ነው። ግን እሱ ሲያስተምር የነበረው በአርማይክ ነው እና አምላክ እንትን ሲጠራ የነበረው ሌላ ነው እና ያ ማለት ጌታችን ኢየሱስ ማን ብሎ ነው ሲጠራ የነበረው? እሱና አሁን ማወቅ ይፈልጋል ብሎ ሲጠራ የነበረው ነው ኢላሃ እንጂ እግዚአብሔር አይደለም። ኢላሃ እሱ የነበረው ኢላሃ ነው። ኢላሃ ማለት ግን ስለዚህ እግዚአብሔር ብሎ አላስተማረም ማለት ነው። አላሁ አክበር። ቆይ አንዴ ኢላሃ ብሎ ጠራው ማለት እኮ ኤሎሄም አሁን ለምሳሌ ሙሴ ከአምስት ወሪቶች መጽሐፎች ውስጥ ኤሎሄም ብሎ ነበር የሚጠራው አይደል? እግዚአብሔር ብሎ አይጠራውም ነበር። እግዚአብሔር ከኢትዮጵያ ውጭ እንደማይታወቅ አረጋግጥና ኢላሃ ወደሚለው ደግሞ እንሄዳለን። ኢላሃ አይደለም፣ ወደሱ እሄዳለሁ። ግን እግዚአብሔር ብሎ አይጠራም ነበር አይደለ? ይጠራው ነበር። ኦኬ፣ እግዚአብሔር ብሎ እንደሚጠራ አሁን ቀጥታ ማስረጃውን ክፈተው፣ ወሬውን ተው፣ ክፈት። ችግር የለውም። አማርኛው መጽሐፍ ቅዱስ የተረጎመበት ነው። ክርስቶስ በአማርኛ ነበር ያስተማረው በአሮማይክ አንተ ይሄ ቋንቋ ላይ የኛ አምላክ ነገርኩ። አሁን ስለ ቋንቋ አይደለም ጥያቄ። ክርስቶስ ያስተማረበት ቋንቋ አረማይክ ነው ብለህናል ቅድም። በአረማይክ ቋንቋ አምላኩን ማን ብሎ ነው የሚጠራው? ስለ እግዚአብሔር ብሎ እንደማይጠራ አምናሃል። ኢላሃ ብሎ ነው የሚጠራው ብለሃል። አሁን ክፈትና ኢላሃ የሚለውን አሳየን፣ እንዴት ብሎ እንደሚጠራ። እንደማመጥ ችግር የለውም። ምን ያሳያል? ማስረጃ በቃ ችግር የለውም። ክፈተው አሁን ማስረጃ ማን ብሎ አምላክ። እሺ አዳምጠኝ፣ ኧረ ፕሊስ አዳምጠኝ። ያ ማለት ግን እኮ ማለት ነው ኤሎሄም አይደለም ማለት ነው። አምላክ መልስልኝ ነገር። እሺ ችግር የለውም፣ ክፈተው አሁን ማስረጃ። እሺ መልስልኝ መጀመሪያ። ኤሎሄም አይደለም ማለት ነው አምላክ። በቃ እንደፈለክ ይሁን። አሁን ማስረጃውን ክፈተው። ኢላሃ እንደፈለክ ሳይሆን መልስልኝ መጀመሪያ እኮ ኢላሃ ብሎ ነው የሚጠራው ብለህናል። ማስረጃ ክፈት እያልኩህ ነው ብሩኬ፣ እባክህን ክፈት። ኧረ ቆይ ይሄን መልስልኝና በከፍቶ አይሻልም? ማስረጃው ልክፈትና ላሳያ። አማርኛ ቀድመህ ለተናገርከው አንተ ኢላሃ ብሎ ነው የሚጠራው አምላኩን ስላልክ አንዴ ክፈታትና እሷን አሳየን። ያው እየጠበቀው በዕብራይስጥኛው ማለት ነው አላህ ሲተረጎም እኮ ዛፍ ነው። ያንንም ላሳይ ይችላል። ያንንም ማለት ነው ቁረይሽ ማለት እንደ ጠዋት ያመልኩት እንደነበር አሳያለሁ። አንዴ ብሩኬ አሁን ኢላሃ የሚለውን አሳየን። ቅድም የከፈት የተናገርከውን ማስረጃ ክፈት። ማስረጃ ማለት ያልከኝ እኮ ማን ብሎ እንደሚጠራው ላሳየህ እኮ። ለምሳሌ እኮ ኢየሱስ አምላኩን ኢላሃ ብሎ እንደሚጠራው አለ። ማስረጃ ግን አያውቅም፣ ወላሂ አያውቅም። ላዝናለሁ። ብሩክ አቤት። አንዴ ከቅድም ጀምሮ እሱን እየጠየቀው ነበር አይደለ? ማስረጃም እያቀረበልህ ነበር አይደለ? አዎ። ስለዚህ አንተም እሱ ማስረጃ በሚጠይቅበት ሰዓት አንተም መመለስ አለብህ፣ ማስረጃ ማሳየት አለብህ። እና ማስረጃውን እኮ እየሰጠሁት ነው። ለምሳሌ አማርኛው መጽሐፍ ምን ይላል መሰለህ? እግዚአብሔር ለምሳሌ እኮ የኢየሱስም እኮ በማን ነው? በእንግሊዘኛው እኮ ጀሰስ ነው የሚለው አይደል? በእንግሊዘኛው ደግሞ የእግዚአብሔር ስም ጋድ አይደል ብሎ የሚጠራው። ለምሳሌ በምንድን ነው አሳየነ? እሱን እኮ ነው ከፍተህ አሳየነ። አይ እኔ በነገራችን ፎሎወር ትንሽ ነው መክፈት አልችልም። ፎሎወር ትንሽ ነው መክፈት አልችልም። እሺ እኔ ከፍትልሃለሁ፣ እኛ ከፍትልሃለሁ። በቃ ምን ብዬ ልቅጻል? ጻፍና ልትከፍ ለትጋ ባይብል ሀብ ላይ ገብተህ ክፈት። ባይብል ሀብ ላይ ገብቼ
አዎ እሺ ባይብል ሀብ ላይ ልባለሽ። እሺ አንዴ ማን ብሎ ነው የሚጠራው ብለኸኛል? ኢላህ አይደለ? ባይብል ሀብ ላይ ልግባ። ግን መጀመሪያ አማርኛውን እንየው ወይ ኢላህ ብሎ ነው የሚጠራው ብለኸኛል። ኢላህ ብሎ እንደሚጠራ ባይብል ሀብ ላይ እሺ፣ ያው ባይብል ሀብ ገብቻለሁ። ያ የቱ ጋር ልግባ? ኪንግ ጄምስ ቨርዥን እስቲ እንትን ኤች የሚል ምናምን አለ። እስቲ ከዛ ግባ። ኤች የቱ ጋር ኤች? ሙሉን እኮ እያሳየኝ አይደል? ያ እሺ ሙሉውን ያ ከዛ እንትን ምንድን ነው የሚባል እስኪ ወደ እስኪ ኤኤም ምናምን ወደሚለው እስኪ አምጣው። እስኪ ወደዛ እስኪ አንተ የትኛው ነው ኤኤም? ኤኤም የሚል ወደ ታች ገባ የለም? የቱ ጋር? ከዛ ኤን ኤኤስ ከሚለው አካባቢ ኤ ምናምን የሚል አለ አይደል? እሺ አዎ ኤን ኤኤስ አለች እዚች ጋር ነች። አዎ ከሱ ወደሱ የለም ኤ ምናምን የሚል ኤኤምፒ አለ። አዎ ያው ኤችሲ ምናምን የሚል የለም? ኤችሲኤስ ያው እና ቀጣይ አለ። አዎ ትክክል። ያው የትኛው አለች? ኤችኤስ እቺና ያ ተጫንኩት። ኤችሲኤስ የሚለው ነው። ያ ተጫንኩት። ያው ኤችሲኤስ ያ ተጭኛለሁ። እስቲ ከዛ ማን የሚለው እስኪ ምዕራፍ መውጡ ኢየሱስ ስታንዳርድ ከዛ እንትን ማውጫ የለም እንዴ? ይሄ ቻፕተር እና ነምበር ማውጫ የትኛው ቻፕተር? ቻፕተር እና ማለት እንትን ይሄ ምዕራፍና ቁጥር ማውጫ የለም? እሺ የትኛው ምዕራፍና ቁጥር ላውጣለህ? ምዕራፍና ቁጥር የሚል የለውም ወይ ነው ያልኩ። ለምሳሌ እንደ ኦሪት እንዳለው አለ። እሺ ያውና እሺ እዚህ ጋር ችግር የለው ላግዝ። ያውና ኦሪት አለ እዚህ ጋር ጀነስ ያው ከዛ ወደ ማን ነው እዛ ጆን ከሚለው ላይ ያወጣልኝ። እሺ ጆን ያውና ጆን የሚል አለ አይደል? ያውና ይሄ ነው ምዕራፍ 1 ከቁጥር 1 ቅድም እሺ ያው አጣኝ። እሺ ያልሆነ እሺ ወደ አንተ ልቀይራ አይታይም? ሉቃስ ምናምን ከሚለው አራተኛ ያው አራተኛ ጆን አለ። ከዛ ዳርብኝ እሺ ኢን ዘ ቢጊኒንግ ጋር ምናምን የሚል አለ አይደል? ያለ አረበኛ ነበር በፊት የነበረው። እዛ ግሪክ ሌክሲከን ምናምን የሚል እሺ እስኪ እንትን ህብሪው ነው ማለት እንትን አርማይከኛው ነው እንጂ እሺ ወደ አረማይክ ልቀይራ። አርማይኩን አድርገው እንጂ እሺ አረማይክ ላድርገው። እኔ እኮ ነበር በይብሉ አንተ በይብላም ነበር ያን አረማይክ ያደረኩት ያው አንብባ። ወደ አረማይክ እስኪ ተርጉሙ። ከአረማይክ ያደረኩት ያው ጉድ መጽዮ አንብባ እንጂ ብሩኬ ምን አለ እንዲህ አይነት ነገር ውስጥ ባትገባ። የመጀመሪያውኑ እስልምና ላይ ያለህን ጥያቄ ብቻ ብትጠይቅ፣ በራስህ ጊዜ ወደ ክርስትና አስገባህ። እኛው የማትወጣበት ነገር ውስጥ ገባ። ማለት ኔትወርክ ነው መሰለኝ፣ ኔትወርክ ነው መሰለኝ። እኔ አይታየኝም። ኧረ ይታያል ብሩክ። እሺ በቃ ጥያቄ ያላችሁ ልጆች ግቡ። በቃ አናስጨንቅ ከዚህ በላይ እሺ። ኔትወርክ ስለሆነ አይታየኝም።
እሺ ጥያቄ አለ ቀጥል። እሺ አድሚኖች ካላችሁ በተራ አስገቧቸው። ጥያቄ ያለው መቀጠል ይችላል። ወአለይኩም ሰላም ወአለይኩም ሰላም። ደህና ነህ? አለ አልሐምዱሊላህ። እሺ እሺ አይሰማም? ይሰማል። አሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብዙ ጥያቄ ነበረኝ። እሺ እንትን ተረዊ ላይ ማለት ነው። ተረዊ ስንሰግድ መስጊድ ላይ ማለት ነው። እንትን ኡስታዝ እያስቀራ እያሰገደ እኛ ከኋላ ኋላ መቅራት እንችላለን ወይ ዝም ብለን ነው የምናዳምጠው? ዝም ብላችሁ ነው የምታዳምጡት። ፋቲሃን ብቻ ቀሩ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ ስላሉ በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሶላት የለውም ስላሉ ፋቲሃን ብቻ ትቀራላችሁ። ከዛ ውጭ ያለውን ግን ታዳምጣላችሁ። ይቀራስ ችግር አለው ማለት እስካሁን ድረስ ተሰግድ ያው ከኋላ ኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ሰሃቦቻቸው ከኋላ በሚሰግዱ ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ኋላ ከፋቲሃ ውጭ ሌላውን ስትቀሩ ሰምቻቸዋለሁ እና አትቅሩ ብለው ከልክሏቸዋል። ስለዚህ ማዳመጥ ነው ያለብን እንጂ መቅራት የለብን። እሺ ይሰማል? አይ መርሐባ። ጥያቄ ላይ ቀጥል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይጠብቅህ። ማሻአላህ ጀዛከላሁ ኸይራን። አንድ ጥያቄ ልጠይቅማ። ራቲብ ሱናዎች ያኔ የዙህር ሶላት ላይ ረሱላህ ስለማኒ ሁለት መስገዱ በላጭ ነው ሳለ አራት ረካ እንደምንሰግድ ላይ ያኔ አራትም መስገድ ይቻላል አይደለ? እዚያ ላይ እንዴት ነው መስገድ የምንችለው? በመሃል መቀመጥ አለብን ወይስ ማለት ተሸሁድ ማድረግ አለብን? ዝም ብለን ነው አራቱም ነው? ሱና ሶላት ከሆነ ሁለት ነው የምትሰግዱት። ሁለት ለየብቻ ነው የምትሰግዱት። አራት በአንድ ጊዜ መስገድ የሚቻለውስ እንዴት ነው? አይቻልም። በአንዳንድ ዑለሞች ይቻላል ብለው፣ ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ሁለት እያደረጉ ነው ሲሰግዱ ነበር። ኦኬ ጀዛከላሁ ኸይር። አስር ሶላት ላይስ ምሳሌ ተመሳሳይ እንዳይሆንብን ማለት ነው ሩኩ ላይ ቁጭ እንላለን ወይስ አንልም? ያኔ ምንድነው ሩኩ ላይ እንዴት ነው? ሶሪ መሀከል ላይ ያኔ ስንቀመጥ ተሸሁድ ላይ ማለት ነው መቀመጥ አለብን ወይስ ደግሞ አራቱንም በአንድ ጊዜ ነው አከታትለን የምንሰግደው? የአስር ሶላት ነው ወይስ ሱና? የአስር ሱና ሁለት ለየብቻ ነው እሱ ነው የምትሰግዱት። ነብዩ ሰለላሁ ዐለይሂ ወሰለም ረሒመሁላህ እምረአን ሰለ አርበዐን ቀብለ አልዐስር ብለዋል። ከአስር በፊት አራት ረክዓ ሱና ሶላት ለሰገደ ሰው አላህ ይዘንለት ብለዋል። ስለዚህ ሁለት ለየብቻ አራት ትሰግዳላችሁ ከአስር በፊት። ከአስር በኋላ ሱና ሶላት የለም። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አሰላት በዕደ አልዐስር ሐታ ተግረበ ሸምስ ይላል ሐዲስ ላይ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከአስር በኋላ ሱና ሶላትን መስገድ ከልክለዋል ፀሐይ እስክትጠልቅ ድረስ። ስለዚህ አይቻልም። እሺ ጀዛከላሁ ኸይር። ላይ ተጠብቅ። ሰላም ወያክ እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ። ዛሬ አጋጠምከኝ። መርሐባ። አማን ነው? አልሐምዱሊላህ። በርታልን ጀግናችን። አላህ ይጠብቅህ። አሚን። አሰላላህ። ኦኬ ጥያቄ አለኝ። እሺ ጥያቄ አንድ ሰው ማለት ነው አንድ ሰው ብቻ አንድ ሰው ብቻ ነው ክስተቱን ነው
ሌሊት ሱብሂን ሰግዶ ከሰገደ በኋላ በአጋጣሚ እንቅልፍ ይወስደውና ቢጀንብ ምንድነው የሚያደርገው? ጾሙ ይፈርሳል ወይስ እንዴት ነው? በህልሙ ማተኝቶ አይፈርስም፣ ጾሙ አይፈርስም። በህልሙ የዘር ፈሳሽ ያየሰው ጾሙ አይበላሽም። ያለ ፈቃዱ ስለሆነ ያ ነገር ይወጣል። ኦኬ ከፋራ አለው እና ምንም ከፋራም ቅጣት የለበትም። ጾሙ አይበላሽም። በህልሙ የዘር ፈሳሽ ቢወጣ በጾም ጊዜ አይደለ? ጀዛከላህ ኸይር። ያን ልጠይቅ ብዙ ጊዜ እየገባሁኝ በቃ ወረፋም ላገኝ አልቻልኩም። እሺ ጥያቄ አለ። ደህና አልሐምዱሊላህ። ጥያቄ ምንድን ነው? ፈጣሪ አይወለድም፣ አይበላም፣ አይጠጣም ብለሃል። ፈጣሪ ሁሉን ነገር ማድረግ አይችልም እንዴ? አሁን ያነሳው ነገር ስለ ባህሪው ነው። ሁለተኛ የጠየቀው ደግሞ ስለ ስራው ነው። ሁሉን ማድረግ ይችላል ወይ? አዎ ሁሉን ማድረግ ይችላል። ማስረጃ ኢነላህ ዐላ ኩሊ ሸይኢን ቀዲር፣ አላህ ሁሉን ነገር በማድረግ ላይ ቻይ ነው። ግን መጀመሪያ ያነሳሃቸው ስለ መሆን ነው። የራሱን መለኮታዊ ባህሪ ወደ ፍጡር ባህሪ ይቀይራል ወይ ነው። ይሄ ነው። ገብተዋል? ያስኬድም እሱ። ለማንኛውም ወደ ጥያቄ ሄድ። አይ የኔ ጥያቄ ይሄ ነው። ካብራራህልኝ ተረዳኸኝ አይደል? ለምሳሌ አሁን ፈጣሪ ፍጡር መሆን ይችላል ወይ እና ፍጡር መሆን ይችላል አይችልም ሳይሆን እርሱ አይገባውም፣ ያ ባህሪ ነው። ምታላ አይደል? ፍጡር ከሆነ መልሶ ፈጣሪ ሊሆን አይችልም። ፈጣሪ ይበላል ወይ መጠጣት ይችላል ወይ መሞት ይችላል ወይ? ፈጣሪ ይችላል አይችልም ተብሎ ሳይሆን ይሄ የማንነት ጥያቄ ነው። ይወጣል አይደል? አላህ ሱብሓነሁ ወተዓላ ልጅ እንደሌለው ሲናገር ጊዜ ወማ የንበጊ ብሎ ገለጸው። ሊረሕማን አን የተኺዘ ወለዳ አለ። ለእኔ ለአምላካችሁ አላህ ልጅ ልይዝ አይገባኝም አለ። ገብቶሃል አይደል? ስለዚህ ሱራ መርየም ላይ የማርያም ምዕራፍ መጨረሻው ገጽ ላይ ክርስቶስ ልጅ እንዳልሆነ ከገለጸ በኋላ እኔ ልጅ በመያዝ ብፈልግ ኖሮ እናንተ ሳልነግራቸው በፊት ቀድሜ ይዝ ነበር አለ። ግን ለእኔ አምላክ ነኝና ለእኔ ልጅን መያዝ አይገባኝም እያለ ይናገራል። ይችላል አይችልም ተብሎ የሚጠየቀው በድርጊቶቹ ነው፣ በስራዎቹ ነው። ይሄ ግን ስለ ማንነት ነው እየጠየቅን ያለ ነው። አምላክ አለመሆን ይችላል ወይ ተብሎ ይጠየቃል? ላ አይጠየቅም። ባህሪ አይደለም፣ አይገባውም። ስለማይገባ ነው። እሺ ግን ስለ ችሎታ ከሆነ ስለ ድርጊቶቹ ነው እየጠየቅን ያለ ነው። ገብቶሃል? ስለ ድርጊት ከሆነ አላህ በርካታ ቦታ ላይ ሁሉን ነገር ማድረግ ቻይ ነኝ እያለ ይናገራል። አላህ ሱብሓነሁ ወተዓላ ሁሉን ነገር ችሎ ደግሞ አሳይቶናል። ሰውንም ፈጥሮ መላእክንም ፈጥሮ መብላት የምንችል ፍጡር አድርጎ ፈጥሮናል። እንዳንበላ አድርጎ መፍጠር ይችላል ከፈለገ። ለምሳሌ መላእክቶችን አይበሉም አይጠጡም፣ በእስልምና አስተምህሮ ዝም ብለው እንዲኖሩ አድርጓቸዋል። ህያ አድርጎ አላህ ሱብሓነሁ ወተዓላ ሰውን እንዲሞት አድርጎታል። መላእክቶችን ደግሞ እስከሆነ ጊዜ ገደብ ድረስ እንዳይሞቱ አድርጓቸዋል። ቻይና ሁሉን ለማድረግ ያለ አባት ያለ እናት መፍጠር ችሏል። አያርላ ከእናት ብቻ መፍጠር ችሏል። ከአባት ብቻ መፍጠር ችሏል። ከእናትና ከአባትም ከሁሉም አይነት ፈጥሮ አሳይቶናል። አንድ ሳይቀሩ ሁሉንም ማለት ነው። ለምሳሌ የመጀመሪያው ሰው አዳምን ብትወስዱ ያለ አባት ያለ እናት ዝም ብሎ ከአፈር ሰራው። ሔዋንን ደግሞ ብትወስዱ ከአዳም ግራ ጎን ከአጥንቷ ነሳና ሰራት፣ እርሷ ነው። ተመልከቱ። መሲሁን ብትወስዱ ያለ አባት ከእናት ብቻ ዝም ብሎ ሰራ። እኛን ደግሞ ሌሎቻችንን ከእናትና ከአባት በአራቱም ክርስክሮስ አድርጎ ፍጥሮ አሳይቶናል። ያለ አባትም ያለ እናትም ከእናትና ከአባትም ያለ እናት ከአባት ብቻ ከአባት ያለ እናት በቃ እንዲህ አድርጎ ሁሉን ማድረግ የሚችል አምላክ ነው። ስለ ራሱ ማንነት ስንጠይቅ ግን አምላክ ነውና የፍጡር ማንነት ሊይዝ አይገባውምና ነው። ይታላልና እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ የለኝም። አይ እሺ፣ ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። አልሐምዱሊላህ። ሁለት ሶስት ጥያቄ ነበረኝ። እሺ
አንደኛው ጥያቄ አሁን እኛ ሙስሊሞች እስከ 7 ማግባት ይቻላል እና እሱ የሆነበትን በእኛ በሙስሊሞች እስከ 7 ማግባት ይቻላል አይደለ? አይቻልም። አይቻልም። እስከ 7 ሰሞኑን አይቻልም። የክርስቲያን ልጆች እንደዚህ ብዙ ጊዜ ይጠይቅ መስፋት ብለኛ እንዴ እኔ ሙስሊም ባልሆነበት ምክንያት አረችኝ እንኳን አንደኛ ታድርግ ዘለቀ እሺ ቪዲዮ ሰርታ ተጫወታለህ። አንዷ ሙስሊም ባልሆነበት ምክንያት አንደኛው 7ኛ ሚስት ላለመሆን ብዬ ነው፣ ምክንያቱም በእስልምና 7 ሚስት ማግባት ይፈቀዳልና ብላለች። እኔ እሷን አይደለም መውቅሳት፣ ነገር ግን ከላይ የጫኗቸውን ሰዎች ነው። ምክንያቱም እርሷ ምንም አታውቅም። እርሷን መውቅሳት መቼ ነው? ይሄን ነገር በታ አለማረጋገጡ አለመጠየቋ ነው። የሰው ልጅ ስህተት ላይ ሊወድቅ ይችላል። አሁን ሊወድቅ ይችላል፣ ሰው ነውና። ሰዎች ሊያሳስቱት ይችላሉ ወይ? አዎ ይችላሉ። ነገር ግን እሱ ሳይሆን የሚወቀስበት ያን ነገር ከባለቤቶቹ ጋር ሄዶ ይሄ ነገር እንደው እውነት ነው ውሸት የተነገረ ብሎ ባለመጠየቃቸው በጣም አዝናለሁ። ክርስቲያኖች የተነገራቸው ነገር ካለ ስለ እስልምና ያልተመቻቸው ነገር ካለ በነፃነት መታችሁ እኛን መጠየቅ ትችላላችሁ። ማስረጃ ሳይል ማለት ትችላላችሁ ለምንናገረው ሁሉ እና በቁርአንም ሆነ በሐዲስም ላይ 7 ሚስት ማግባት ይፈቀዳል የሚል የለም። ከታቻለ አይደል? እንደው በዛ ከተባለ ለአንድ ሰው 4 ሚስት ብቻ ነው። ያንንም እንደውም መስፈርቶች አሉት፣ ከባባድ መስፈርት። ያን ካላሟላ አይፈቀድለትም ከአንድ በላይ። አላህ በቁርአን ላይ ለምሳሌ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። አቅሙና ችሎታው ካላችሁ የማስተዳደር አቅም ካለው ሰውየው ሁሉን ያሟላ ከሆነ ስለዚያ ሰው ሲናገር ምን አለ? ከሴቶች የተዋቡላቸውን 2ም 3ም 4ም አግቡ ካለ በኋላ ነገር ግን በመካከላቸው ፍትህን አናደርግም ብላችሁ ከፈራችሁ አንዲት ብቻ አግቡ አለ። አንድ ብቻ ቃል በቃል አንዲት ብቻ አግቡ። አቅሙ ሳይኖረው 2ኛ ገባለሁ ቢል ሰውየው አይፈቀድም በኢስላም። አቅሙ ኖሮት ራሱ የፈለገ ቢሊዮነር ሀብታም ሆኖ የተከለከለ አይነትም አለ። ምን አይነት ሰው ከተባለ ፍትሃዊ መሆን የማይችል ከሆነ አንዳንድ ሰው አይታችሁ ከሆነ 2ኛ ሳይገባ የመጀመሪያዋን ይተዋታል። እንደሌለችም አድርጎ ዝም ብሎ ይተዋል። በቃ ይሄ አይፈቀድለትም። የፈለገ ሀብታም ቢሆን አላህ ፍትሃዊ መሆን የማትችል ከሆነ አይፈቀድላቸውም ከአንድ በላይ ብሎ ቃል በቃል ተናገረ። መስፈርቱን ሳያሟላ ያገባ ሰው ታዲያ ቅጣት ይጠብቀዋል ወይ? አዎ ይጠብቀዋል። ሁላ የሚገርማችሁ ምንድን ነው ቅጣቱ? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈለም የዕድል በይነሁማ ጃአ የውመ ልቅያመቲ ወሽቅሁ ሳቅጥ። ወቃለ ነቢ ሰለላሁ ዐለይሂ ወሰለም ፊ ሪዋየትን ኡኽራ መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመ ልቅያመቲ ወሽቅሁ ማኢል። ነቢ ሰለላሁ ዐለይሂ ወሰለም ምናሉ? በምድራዊ ህይወቱ ሲኖር ሳለ 2 ሚስት ኑሮት አንድ ሰው በመካከላቸው ፍትህን ያላደረገ ከሆነ ነገ የትንሣኤ ቀን አንድ ጎኑ ተገንጥሎ በአንድ ጎኑ ብቻ ተንጠልጥሎ ይመጣል አሉ። በጣም ከባድ ቅጣት ነው። ይሄ ገና ከቀብሩ ሲነሳ የሚሰጥ ቅጣት ነው። ይህን ይመስላል። እሺ አህመድ እና 7 ሚስት አግቡ የሚል የለም በቁርአን ሆነ በሐዲስም ላይ ይሄ ስህተት ነው። እሺ ከዛ እስከ 4 የተፈቀደበት ምክንያት ምንም አስመለከተ አሻዳለሽ እንዴት አድርገ እስከ 4 የተፈቀደበት ምክንያት አንደኛ ይህ ነገር በእኛ ትውልድና በእኛ ላይ ብቻ ሳይሆን ላለፉት ዘመናትም ነቢያትና ለትውልዶቻቸው የተፈቀደ ነገር ነበር፣ አዲስ ነገር አይደለም። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ራዕድ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጅን ወዙርያ። ሙስሊም አይደለም የምትሉ ልጆች ኮሜንት ላይ እረፉ። ዝም ብላችሁ አዳምጡ። ሙስሊም ነኝ ብሎ መጥተዋል። የውስጡን አላህ ስብሐነ ወተዓላ ይወቅ። የጠየቀውን ጥያቄ መመለስ ብቻ ነው ያለብን። እሺ ላ ትከፍሩ ናስ በዛን በጥርጣሬ ሰዎችን አታክፍሩ። ሙስሊም አይደለም አትበሉ። يا أيها الذين آمنوا إذا ضربتم في سبيل الله فتبينوا ولا تقولوا لمن ألقى إليكم السلام لست مؤمنا تبتغون عرض الحياة الدنيا فعند الله مغانم كثيرة. يطيقون الملس على شجر الله. እንዳጠቃ ላይ ለምንድን ነው ከተባለ የመጀመሪያው ምንድን ነው? አንደኛ ይህ ላለፉት ነቢያትና ለትውልዶቻቸው የተደነገገ ነገር ነው። አላህ በቁርአን ላይ ሲናገር እናንተ ማን ነው ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊክ ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁኝ አለ።
ወጀዐልና ለሁም አዝዋጀን ወዙርያ ለእነርሱ ሚስቶችንና መልካም ዘሮችን ልጆችን አድርጌላቸው ነበር አለ። ሚስትን ሳይሆን ሚስቶችን ከአንድ በላይ እንዲያገቡ ደንግጎላቸው ነበር። ለምሳሌ ከአንድ በላይ ካገቡ ነቢያቶች በቁርአን ላይ ከተጠቀሱ ኢብራሂም ዓለይሂ ሰላም ታላቁ ነቢይ፣ የነቢያቶች አባት አቡል አንቢያ፣ እርሱ ከአንድ በላይ ሚስቶች ነበሩት። ከተጠቀሱት መካከል ሳራና ሃጀር ወይም አጋር እና ሳራ እነዚህ ሚስቶቹ ነበሩ። ገብቷቸዋል። ሌሎችም ነቢያቶች ከአንድ በላይ ያገቡ እንደነበር አላህ ሱብሓነሁ ወተዓላ ተናግሯል። ከዛሊክ ሱለይማን ዓለይሂ ሰላም ሱለይማን ወይም ንጉስ ሰለሞን ነቢዩላህ ሱለይማን ዓለይሂ ሰላም እርሱም ከአንድ በላይ ሚስቶች ነበሩት። ስለዚህ ይህ አዲስ ለዚህ ትውልድ ብቻ የተደነገገ ነገር አይደለም ነው። ገብቷቸዋል። አንደኛ ሰው ታዲያ ዓላማው ምንድን ነው? በጣም የሚገርመው እዚህ ጋር ነው። ዓላማው ብዙ ሰው ያሰበው ምንድነው? ጭንቅላታቸው ላይ ከአንድ በላይ ማግባት ሲባል እንደፈለገ የስሜት ጥሙን ለማርካት ይመስላቸዋል አይደለ? አይደለም። የኢስላም ከአንድ በላይ የመደንገጉ ዓላማ ቁርአንም ላይ ሐዲስም ላይ እዚያው ላይ ተገልጿል። ምንድን ነው? መልካም ዘርን ታፈሩ ዘንድ ብሎ አላህ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም መልካም ዘርን ታፈሩ ዘንድ። በቃ ይሄ ነው ዓላማው። የስሜት ጥምን ለማርካት የሚባል ሂሳብ የለም በፍጹም። ገብታችኋል? አላህ ቁርአን ላይ ሙሐመድ ሆይ ከአንተ በፊት ለነበሩ ነቢያቶችን ሚስቶችን አድርጌላቸው ነበር ካለ በኋላ መልካም ዘርን ታፈሩም ዘንድ እያለ ይናገራል። ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን ወጀዐልና ሊልሙተቂነ ኢማማ። ሀብ ለና ሚን አዝዋጅና ወዙርያቲና ይላል። ጌታችን አላህ ሆይ መልካም ባሪያዎቼ ማለት እያለ አላህ ባህሪያቸውን እየገለጸ እንዲህም ብለው የሚለምኑኝ ናቸው አለ። ከሚስቶቻችን እንዲሁም ደግሞ ከልጆቻችን መልካም ዘሮችን ለግሰን እያሉ የሚማጸኑኝ ናቸዋል። ስለ ሚስት ከነሳ በኋላ አላህ በቁርአን ላይ ስለ መልካም ዘርን ስለ ማፍራት ይናገራል። ስለዚህ ሚስትን የማግባት ዓላማ ምንድን ነው? መልካም ዘርን አፍርቶ የመሄድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ትዳር ዓላማ ሲናገሩ ተዘወጁ አልወዱድ አልወሉድ ፈኢኒ ሙካሲሩን ቢኩም ልኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችዋን አግባ አሉ። እያሉ ተናገሩ። ይሄ ነው። ስለዚህ የትዳር ዓላማው በኢስላም መልካም ዘርን አፍርቶ መሄድ የሚለው ነው። የአምላክን ሕግና ስርዓት የሚጠብቁ መልካም ዘሮችን አፍርታችሁ መሄዳችሁ፣ ይሄ ነው ዓላማው። ነገር ግን በክርስትና ብንሄድ የስሜት ጥምን ለማርካት ነው በሴት ልጅ ላይ። ጳውሎስ ሲናገር በምኞት ከምትቃጠሉ ብታገቡ ይሻላል አለ። በስሜት ከምትቃጠል ብታገቡ ይሻላል። ስሜት ማብረጃ ነች ሴት ልጅ። የሰው ልጅ ስሜቱን መቋቋም ካልቻለና በስሜት የሚቃጠል በምኞት የሚቃጠል ከሆነ በሴት ያግባ ተባለ። ጀማዓ ሴት ልጅ የስሜት ማብረጃ ነች እንዴ? ይሄን ዓላማ በስሜት ከምትቃጠል አለ ጳውሎስ። መልካም ዘርን ታፈሩ ዘንድ አለ አምላካችን አላህ ሱብሓነሁ ወተዓላ። ታዲያ የትኛው ነው መወደስ ያለበት? ላሳያቸው። በምኞት ከምትቃጠሉ ብታገቡ ይሻላቸዋል አለ ጳውሎስ። በስሜት ምኞት ሰው ከሚቃጠል ያግባ ነው፣ ካልሆነስ ባያገባ ይሻለዋል እያለ ይናገራል። አላሁ ሙስተዓን። እሺ ጥያቄ ላይ ቀጥል። ምንድን ነው ሌላኛው ጥያቄ? አልጨረስኩም ኡስታዝ። ጥያቄ ምንድን ነው? እሺ ሁለተኛው ጥያቄ በቁርአን መቅራት ላይ ነው። ቁርአን በስልኬ በማንኛውም ቦታ መቅራት እችላለሁ? ጫማዬንም ሳላወልቅ ውዶም ሳላደርግ መቅራት እችላለሁ በስልኬ? من آداب تلاوة القرآن الوضوء። እሺ ከቁርአን መቅራት ለሚቀራ ሰው ሊያሟላቸው ከሚገቡ አዳቦች ስነ ስርዓቶች መካከል ውዱ ማድረግ ሙስተሐብ ነው፣ ተወዳጅ ነው። ቁርአንን በሂፍዝም ሆነ ሞባይሉን ይዞ ለሚቀራ ሰው ተወዳጅ ነው ውዱ አድርጎ ቢቀራ። የወረቀቱን ቁርአን ሙስሐፍን በእጄ ይዤ እቀራለሁ ላለ ሰው ያለ ውዱ መንከት አይቻልም። እሱ እንዳጠቃላይ ያ ነው። ስለዚህ በሞባይል ብለህ የጠየቀው ችግር የለውም፣ ሩባ አይኖርህም። በላጭ ግን ውዱ አድርገህ ብትቀራ ነው እና ይቻላል። ይህን ይመስላል። እሺ መርሃባ። ሶስተኛው ጥያቄ ይቅርታ፣ ሶስተኛ ጥያቄ እንትን አለ ብረት ሰራተኛዎችና ሸክላ ሰሪ የሚባል። እኔ አሁን ከብረት ሰራተኛዎችና ከሸክላ ሰሪዎች ነኝ እና በማንነቴ በደምብ እኮራለሁ፣ በሱም እኮራበታለሁ። እና ትዳር ሌላ ቦታ እንደዚህ አሁን ከኛ ውጭ ካሉት ሰዎች ስንጠይቅ
ብዙ እንትን ያገሉናል እና ያገሉታል። እሱ እንዴት ይታያል? ሌላ የሚሉት ነገርን የሚሰጡንም ስም አለና እሱ ጽም አለ ወይስ ወሬ ብቻ ነው የሚለው ማወቅ ፈልጌ ውሸት ነው። እሺ ሸክላ ሰሪዎችና ብረት ቀጥቃጮችን ቡዳ ናቸው እንዳጠገቧቸው የሚባለው ይህ አባባል ነው እንጂ በኢስላም እንደዛ የሚባል ነገር የለም። እንዳውም ስራ የሚሰራን ሰው ኢስላም ያበረታታል። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩ ማ አከለሁ ልዓብዱ ሚን ዐመል የዲህ ያው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የሰው ልጅ ከተመገበው ምግብ ሁሉ በላጩ ምግብ በእጁ ሰርቶ የሰራው ምግብ ነው አሉ። ስለዚህ ሰርቶ መብላትን በጣም ያወድሳሉ። ዘከሪያ ዓለይሂ ሰላም ሰርቶ የሚበላ ነበር፣ በእጁ አወድሰውታል። ነቢ ሰለላሁ ዐለይሂ ወሰለም ካነ ዘከሪያ ነጃረን አሉ። ዘከርያስ የያሕያ ወይም የዮሐንስ አባት አናጺ ነበር ብለው ተናገሩ። ያችሁ ነቢያቶች ሰርተው የሚበሉ ናቸው። ነቢያቶች ሁላቸውም ሰርተው የሚበሉ ናቸው። ፍየል ጠብቀዋል። ማ ሚን ነቢይን ኢላ ወቀድ ረዐል ገነም አሉ ነቢ ሰለላሁ ዐለይሂ ወሰለም። አንድም ነቢይ የለም ፍየል ወይንም በግ የጠበቀ ቢሆን እንጂ አሉ። ወላ አንተ ያ ረሱለላህ እርሶም ብትሆኑ ተባሉ። ነዓም ኩንቱ አርዓሃ ሊአህሊ መካ ቢቀራሪጥ አሉ። አዎ ለመካ ሰዎች በፍራንኮች ጠብቃቸው ነበር ብለው ተናገሩ። ነቢ ሰለላሁ ዐለይሂ ወሰለም ሰርተው ይበሉ ነበር። ልክ እንዲሁ ሰርቶ የሚበላ ሰው ይወደሳል። ብረት ቀጥቃጮችም ሆነ ሸክላ ሰሪዎች ጎበዞች ናቸው፣ መወደስ አለባቸው። እንዳውም ብረት የምትሰራን ሴት አግባ፣ ሸክላ የምትሰራን ሴት አግባ፣ ችግር የለውም። እንዳውም እነሱን ማግባቱ አስበው፣ ቢላ ምናምን አታስበው። እንደዚህ ከተበላሸ ራሷ ትሰራዋለች። ልክ እንዲሁ ደግሞ ሸክላ ሰሪ ከሆነች ጋቻ፣ ጀበና፣ ጉልቻ፣ ሞሐቻ ምናምን እየሰራች ቤት ውስጥ አታስቸግረህም፣ ታመጣላለች። ሰበር ሲል ራሷ ትጠግናለች። ጀዛከላህ ኸይር። በደንብ ንገርልኝ። ሁለት ሚስት ተፋሰውብኛል። ቅድም ደግሞ ሙስሊም አይደለም ለሚሉት ሙስሊም ነኝ። ብዙ ጊዜ እንደዛ እያሉኝ አመት ሆኖኛል። ያንተን ላይቭ ስከታተል አላስገባኝ እያሉ ነው። ሙስሊም ነኝ። ከላይ ያለኸው